ቆየበት ተጣንጂ በጃምቦ እንዴ ነው ከሌላው ቀን አይጣፍጥ ከሌላው ቀን በጣም ይጣፍጣል ወተቱ እንዴ ወተት አይደል እንዴ ማለት ይለያል እንዴ ከአንዳንድ ቦታ ያለው ወተት አይጣፍጥም በጣም ጦቴ ሲሞላ አደብኩትና በእንደዚህ ብርጭቆ አስቀመጥኩት እና ያለብኩት ነው የጠጣኩት ለዚህ ነው የጠየቅነው ቴስቱ አሁን ጉፋን የለ ምን የለ ልጅ ሰላም እንደናችሁ የተወደዳችሁና የተከበራችሁ የኤሉ ቤተሰቦች እንደናችሁ ዳና ናችሁ ወይ እኛ በጣም ዳና ነን እናንተም በያላችሁበት ሰላማችሁ ብዝት ይበልላችሁ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ኤሉ እንግዲህ ቤተሰቦች እንዴት ናችሁ ሰላም ናችሁ አላችሁ አለንላችሁ እግዚአብሔር የተመሰገነ ይሁን ይቅርታ በይ ስለጣ ይቅርታ ልበል አይደል ሁሌም ከሆነብኝ ብዬ ነው ሁሉ ጊዜ ይቅርታ መጠየቅ ሆነብኝና ያው አሁን ግን ቶሎ እንመጣለን ያው አይደል አለን ከዚህ በኋላ አለን ቻናላችንን እንግዲህ ይሄን ቻናል ሰብስክራይብ ሼር ኮሜንት በማድረግ አግዙን እንዴልሽ አዎ እውነት ነው እኔም እንደዚህ ነው የምለው ያው እንግዲህ የተለመደ የመጥፋት ልምድ አለን ይሄ ቤት ያው ለምን እንደምንጠፋም ይታወቃል አንደግሞም ግን ከዚህ በኋላ ለመምጣት በደንብ ትሞክራለች ኤልዱም በቻለችው አቅም አይደል ከዚህ በኋላ ውድ ቤተሰቦች በነገራችን ላይ እሷ ባትመጣም ቪዲዮ በተለቀቀ ቁጥር እናንተ ቪዲዮን በማየት በማበረታታት ኮሜንት በማድረግ አይደል በጣም ስለምታበረታቱ እናመሰግናችኋለን በጣም እንግዲህ ዛሬ የመጣ ነው ልጆቻችንን ትናንትና ያው በኤምቲዩብ ለቀንላችሁ ነበር ዴይኬር ሲገቡ ስለዚህ ዛሬ ስራ ስለፈታን ስራ ይፈታል ተንኮል ነው የሚያስበው እንግዲህ ከስራችን ጎን ለጎን ደግሞ ምን እያሰብን ነው አቶ ዳንኤልን ትንሽ እስኪና አነቃቃው አረንን ከባከቡ እንከባከው ከበንከባከው ክረምትም አይደል ክረምት ነው ቅዝቃዜ አለ አዎ ቅዝቃዜም አለ አሁን የወተት የቡና ምናምን የሻይ የትኩስ ነገር ሰዓት ትኩስ ነገሮች ሰዓት ነውና ምን አሰብን አሁን እና ቤቢም ስለሌሉ ቤት ዳኒም በሆነች ነገር ፕራንክ ልናደርገው ከኤልዱ ጋር አስበናል እሱ ምንድነው እንግዲህ ወተት እናፈላና ሰው በደካማ ጎን ነው የሚጠቃው ስለዚህ ለዳኒ ማኪያቶ እንዳዘንለት አድርገን ማኪያቶ ሰተነው ጠጥቶ እስኪጨርስ ጠብቀን ጡቴና ልቤ ነው እሺ ምን ያህል ማለት ሊደብር እንደሚችል አስቢው በርግጥ ያው ጣሙን እኮ ሊያቅም ይችላል አይማይጋ ይመስልኝ አዎ ሊያቅም ይችላል ግን እኛ ምን እንደሚል ስለማያውቅ ያውቃል ብዬ አላስብ ተረሳ እንዴ ስንት ሄደኮ ይል ስለዚህ ጠጥቶ እስከሚጨርስ ድረስ ጠብቀን ማነው አልቤ ያስቀመጥኩትን ወተት ነው ያፈላው ግን ተሳስቼ ነው ጎን ለጎን አንድ ላይ ተቀምጦ ስለነበር ተሳስቼ ነው ከፍሪጅ ሳወጣ በጣም ይቅርታ አይ ግን ትንብትዩስ ጡቴ እየሞላ አስቸገረኝ ልጆቹ ቤት ስለሌሉ እንደዛ ብትይ እኮ ያው በጣም ሲሞላብሽ አይደል የምታልቢው እና በጣም ሲሞላ ልክ ነሽ እሱ ማሳብ ያስኬዳል በጣም ስለሞላ እያለብኩ ሲመጡ ይጠጡታል ብዬ ፍሪጅ አስቀምጬላቸው ነበር በተመሳሳይ ሲኒ ስለነበር ያስቀመጥኩት ተሳስቼ ለካ የሰጠውክ የኔ ያለብኩት ለልጆቹ ያስቀመጥኩት ነው የጠጣከው ብለን እንግዲህ ለሁለት የተለመደችዋል የሸርት ብብራችንን አድርገን በዚህ መልኩ ፕራንክ ልናድርገው አስበናል እርግጠኛ ነኝ አብዛኛው ሰው የሚደብረው ነው የሚመስለኝ ከህፃናት ውጪ ህፃናት ያው ብዙ ጥቅም ስለሚያገኙበት ደግሞ ዋናው ትልቁ ምግባቸው ነው በተለይ 2 አመት እስኪሆናቸው ድረስ እስከ 6 ወር ዋና ምግባቸው ነው እስከ 6 ወር ከዛ በኋላ ደግሞ ያው አቅምን ለመገንባት እናት እስከቻለችው ድረስ ታጠባለችና ዋናው ምግባቸው መድኃኒታቸውም ነው ለነሱ ለትልቅ ሰው ግን ያን ያህል አይደለም በጣም የሚደብር ነገር ነው የሚመስለኝ አይደል አዎ የጥቅም ሲስተካከልሽ ካደግሽ በኋላ ታናናሾች ምናምን ሲወለዱ ቀስ አላቅም እንዴ በጣም ነው የተኮሳተረች ስለዚህ እኔም ቀምሼ አላቅም ማለት ነው ነገር ምን እንደሚል አላቅም ግን በጣም ይደነግጥ ነው የሚመስለኝ ዳኒ ደግሞ ነገሮች ላይ በጣም ጽዩፍም ስለሆነ ሁለተኛ መኪያቱ እንዳይጠጣል ታርጊ
ሁለተኛ በቃ ብቻ ምን እንደሚል አብረን ያለን ሪአክሽኑን ሁላችንም አብረን ያለን ምን እንደሚል። አሁን እኔኛ ያለነው እኔና ኤልዱ መኝታ ቤት ነው ያለነው። እሱ ሳሎን ቤት ጋደም ብሏል። አንዳንድ ስራዎችን እየሰራ ነበር። አሁን ለረፍት ብሎ ትንሽ ጋደም ብሏል። ስለዚህ ሰው አረፍ ሲል ቡና ወይ ሻይ ይባላል። ስለዚህ ማኪያቷችንን ይዘን ቀረብ ሳብ እንላለን። ከዛ በኋላ ጠጥቶ እስከሚጨርስ መጠበቂያው ግዴታ ነው። ያው አንቺ ደግሞ እንደተለመደው በመሀል አደራ ስቃ እንዳታዋርደኝ ቤተሰብ ጸብ ነው የሚፈጠረው። ሶስተኛ ለውተር ነው። ስለዚህ ቀስ ብለን አሁን ኪችን እንሄድና ማኪያቷችንን ይዘን ወደ ሳሎን እንሄዳለን ማለት ነው። ከዛ ከጠጣ በኋላ ያለውን ሪአክሽን ደግሞ አብረን እናያለን። ግን አንቺን ብቀምሽ አረበና ሲጀመር እኮ ለከይላ ሞተት አሁን እንሂድና ቀስ ብለን ያው በሳሎን ስለምናልፍ ስራ እንደሚሰራ ሰው ሆነ እናልፋለን። ከዛ በኋላ ማኪያቶን ይዤ እመጣለሁ። ከዛ ከጠጣ በኋላ ያለውን ነገር ደግሞ አብረን እናያለን። እዚህ ጋር ያስተካከለን ነው ማኪያቶችን ይዘን ለመሄድ ሰፍ እሺ አሁን ይዘን እየሄድን ነው። አን ጨረስክ ስራ ቀደም ይዘን ጀምረህ ነበር እና ሳተቱ እንዴት ነው? እኛ እንጠጣም ማለት ሳላስቸገራል ሳሉ ወተቱ ያው ብርድ ነው። ሳሉም ደግሞ እንትን ስላለ ለሳሉ ብዬ እኮ ማታ ነው ስተኛ ቢሆን አሪፍ ነበር። ኧረ አሁንም ይጠጣ። ማታም ትጠጣለህ፣ ድጋሚ ማታም ትጠጣለህ። ያው ማኪያቶ ትጠጣለህ። ማኪያቶ ምን በቀን ስንት ያህል ሊመጣ ኮታለ ምን እቃው ስለተለቀ ነው። በዛ ጠጣ ሲበዛ እኮ ልብ ያደክማል። ኧረ እቺ ወተቱ ነው የሚበዛው። ተበጣጠሰ ነው ወተቱ ምንድን ነው? ኧረ አልተበጣጠሰ። አራት ሰው ታይ ነው ታጥቶስ የምር ምስጋና የለህም አንተ። የተበጣጠሰ ነው የምር ምስጋና የለህም እኮ አንተ። ተመሰግነን አንተ ጎረቤት እየጠራህ እንደምትጠጣው ስኳር የለውም። አንዴ ሰጠሃል። ያንተ ነው። ቀስ ብለህ አትጠጣም እንዴ? አንወስድም። ያው ስኳር ይዛል። ለምን አትጠጡም? ግን እኮ ለሁለት ሰው ይበቃል። ሌላ ጨምራችሁ ጠጣኛ። በዛ ላይ ከበሽተኛ አንሻማ። እኔ በሽተኛ አደረጋችሁ እያሳልክ ሌሊቱን ሙሉ እያሳልክ እናታችሁ ቪዲዮ መስራት አልቻልኩም። ባይዘው እውነት ማታ በጣም ተቸግሬያለሁ። ከጉንፋን በኋላ ሰው እንድትራቅ ይሄንን ራሱ ችለው ነው የሚያዳምጡ። ባይዘው በጣም ወዳቸው በጣም እኮ ነው የምንወዳቸው። አይዞህ ለአንተ ነው የሚያዝኑት። ቪዲዮ እንሰራለን ብላችሁ ቆያችሁ እኮ እንሰራለን። አሁን ጠጣና ቪዲዮ ልንሰራ ነው። እንስተካከል። አንዴ ምን የሴት ነገር አለ እናንተ ነገር እኮ እንሰራለን። አሁን ጠጣና ትንሽ ሞቅ ሞቅ ይበል ብለን እንጂ አስተካክለናል አይደል እንዴ? እንዴ ነው ቀዘቀዘ ወይስ ይሞቅ እንዴ? ምን ነው እንትን አደረገኝ በጣም እንክብካቤያቸው በዛብኝ። ምን ነው በሰላም ማን አለ አለኛ ልጆችም የሉ አንተኑ እንንከባከብ እንጂ እስቲ ጊዜ እስቲ እንደዚህ አጥሚት ነው ዝም ብሎ ደግሞ ሻማ ይፈልጋል። ወተት ተመስጠት ነው። ወተት ይወዳሉ። ወተት ይወዳሉ። ይጠባሉ እንዴ እንደዚህ እንዴ ይጠባሉ። እንደዚህ ይላል። እውነት አሪፍ ነው። ግን ይቀዝቅዟል። ይሞቃል። ይቀዘቅዘው ወተት ነው የሚሰጠው። ይሞቅልህ
ለስሙ ጉንፋን ያዘው ሰው ነው ብላችሁ ነው እንትን ነው። ቅድም ምን አልክ? ሲበዛ ትኩስ ነገር ለልብ እኛም ትንሽ ከዛ በኋላ ያቀዘቀዛችሁ ነበር። እኔ እንደዛ ካልኩ በኋላ ያቀዘቀዛችሁ እንዴ? አይደለም ወተቱ በደንብ አልፈላም እንዴ? ከፍሪጅ ነው ያወጣው። ወተቱ ከፍሪጅ ነው የወጣው፣ ግን ፈልቷል። ከፍሪጅ ነው የወጣው ማለት ታሪክ የት ይወጣል? ፈልቷል። አሁን እናልብኛ እናልባለን ወደፊት ከብቶች ምናምን ቢኖረኝ ደስ ይለኛል። ምን ነው ላማን ወተቱ ነው የምትወደው? ላም ቢኖረኝ ደስ ይለኛል። ላም ነው ወተት ነው የምትወደው? አረ በቃ እውነት ያው የገጠር ልጅ አይደለሁ ከነሱ ጋር ነው ያደግኩት። ከላሞች ውስጥ ከላም ተዋጽኦ ውስጥ ነው ይባላል። ምን ነው ከወተት ተዋጽኦ ከቅቤ በስተቀር ሁሉንም እወዳለሁ። ቅቤም ትወዳለህ? መብላት የሚቀባው የሚሸተው ምናምን ነገር እኔ አልወድም። ለጋ ቅቤ ነው ስለሆነ ማለት ነው። እኔ የቅቤ ሽታ አልወድም። በቃ ቶሎ ጠጣና ሲስራ እንሰ ሳይቀዘቅዝብህ አጣጣምኩ። በጣም ቆየበት ጠጣ እንጂ በጃምቦ ሰጣችሁ ይላል። ሌላ ቀን ባንድ ደቂቃ ነው ምራል ጨርሰ ዛሬ በጣም ቆየ። ቪዲዮውን እንሰራ ነው ብለን እየጠበቅን ቆጣ ላይ እየጠጣሁ እኮ ነው፣ ግን አላልካለኝ እኮ ለዚህ እኮ ነው በዛ ለዚህ እኮ ነው እኛ አንተን ለመጥቀም ብለን ነው። እሺ አንበላም አንጠጣም ብለን በጃምቦ ያመጣንል። በጃምቦ አዝናናችሁ ይጨመራል ባይ ይጨመራል እንዴ? እኔ ሳላቅ ላመገዛች እኔ ሳላቅ የምታርቡት ካለ አንጨምርም። ይሄ እስከ ተነጎዲያ ነው የጠጣው። ማኪያቶ ይባል እስከ ተነጎዲያ እንዳትጠይቅ። አንዴ በትልቁ ሰጠናል እና ተወጣጣ ጉንፋንህንም ሳልህንም ግን ዝንጅብል ታረግበት አሪፍ ነው። በጣም ይነቅልልሃል። ቆንጆ ነው። ዝንጅብል ታስማማ ደህና ነው ማለት ባይዘው ከአዲስ ቦታ ነው የገዛነው። ዛሬ ቦታ ካልተለመደ ቦታ ማለት ለነቤቢ ከምናመጣበት ሳይሆን ከሌላ ቦታ ነው የገዛነው። ቆንጆ ነው። እንዴ ገዛችሁ ዛሬ ታሪክ ኮንትራክት አለና? አይ እኛ ፈልገን ገዛን። እንዴ ነው ከሌላው ቀን አይጣፍጥም? ከሌላው ቀን በጣም ይጣፍጣል ወተቱ። እንዴ ወተት አይደል እንዴ? ማለት ይለያል እንዴ? ከአንዳንድ ቦታ ያለው ወተት አይጣፍጥም። እንዴት? ያው ውሃ ምናምን ይቀጥም። አዎ ይቀጥም አይደለም ወንድም ሲጀምር። አየነን አሁን የነ ቤቢ ቆንጆ ነው። እንዴት? ደህና ነው። አይኔ ቆንጆ ወተት ልዩነት አላውቅም። ቆንጆ ወተት ነው አይደለ? ያው መጣፈጥ አለመጣፈጠው ስኳር ደረጃ ነው። ስኳር ሲበዛበት ይጣፍጣል። በነገራችን አንተ ቡና ማኪያቶም እኮ ጠጪ አይደለም የምትባለው። ስኳር ነው የሚጠጣው። ስኳር በቡና ግማሽ ስኳር መቀነስ አለበት። ስኳር በሌላ ግን አላገኝም እኮ ነው። ቡና አስጠጣ ምናምን ነገር ነው እንጂ እኮ ነው። በሌላ አልወድም። በሌላ ብታገኝማ ማለት አንድ ማንኪያ አንድ ማንኪያ ስኳር ማንኪያ ውስጥ እኮ በጣም ብዙ አማውንት ነው ያለው። ብዙ የስኳር መጠኑ ብዙ ግሉኮስ በጣም ብዙ ነው። እና ለማንኛውም ወተቱን ያመጣነው ከአዲስ ቦታ ነው። ከአዲስ ቦታ ማለት ከአዲስ መጣ ምን የተለየ ነገር ነው። በነገራችን ላይ በስተት ነው። በጣም ይቅርታ በስተት ነው ማለት በስተት ነው። ጠዋት እና ናይል ከሄዱ በኋላ በጣም ጦቴ ሲሞላ አደብኩትና በእንደዚህ ብርጭቆ አስቀመጥኩት እና በሁለቱም ከዛውን ሳፈላ ተሳስቼ አለብኩት አፍልኩት። አባክሽ እና ያለብኩትን የጠጣኩ ለዚህ ነው የጠየቅነው። ተስቶ አሁን ጉንፋን የለም ምን የለም አባክሽ እየቀደርሽ ያምር የነን አይለን ያለብኩትን እና ስታስበው አንተ ከመቼ ወዲህ ነው ይሄን በሚያክል ጠጥተህ ብታውቀው እንዴ? ያምሻል እንዴ? መጀመሪያ ይቅርታ ጠየቁ። ተሳስቼ ነው እስከ ተጨርሰሽ ነው እስከ ጨርስ ቁጭ ብለሽ ነው እንዴ? ተሳስቼ ነው የምትይው? ምን ላድርገው እንዴ? በርዶ እዚህ ጋር ቁጭ ስላልክ ስራ እየሰራ ነበር። ቅድም እዚህ መተህ ረጅም ሰዓት ቁጭ ማኪያቶ ልሰጥ አሰብኩ። ብርጭቆ በተመሳሳይ አስቀምጬው ነው። ለምን በጣም ጡቱ ይሞልቶ ነበር ነው የሁለቱንም ሳልፈው በዚህ ሙሉ ነው። እየቀለድሽ ነው እውነት እንዴ? ብዙ ጥቅም ነው የምታገኝበት። ያን እኮ ነኝ የተጎዳሁት። ያለብኩትን ሲመጡ የሚጠጡትን የሰጠውክ እንዴ? ትኮሳተራለ እንዴ? አግኝተህ ነው እንዴ? የላሙ ልጅ
ኧረ በቃ ና በቃ ኧረ አይ ፍራንክ ነው በቃ ፍራንክ ነው። ምን ችግር አለው አሁን ብትጠጣ? ምን ችግር አለው አሁን ብትጠጣ? ጡጣ ጠብታሪ እንደደግም ይናተ ምን ተጠብታሪ እንደደከው ሁለተኛው ወተት ነው ያሰጠኝ አልፈልግም በቃ ያማታል ወይኔ እኔ እኮ ተናግሬያለሁ ባይዘ ማኪያት እንደጠላ እንዳታረጊ ይያዘሉ ምን አንቺ እዚህ ጋር ስደርሽ ልትቀነጠሽ ይዋት በተዘረች ኖርማል ወተት ነው እውነት አይደለ ያማቸው አንተ ጣም እኮ አንተ አይደለም አንተ ዝጠጣ ታቆም ምንድነው እኔ ምን አውቃለሁ ታዲያ እኔ ሰው ጠጥቼ አውቃለሁ አው ጠጥተህ ታውቃለህ የእናትህ የማዘር ማሳለቅ ነው ብታቃጠመም ነበር ብታቃ አይደለም ቤተሰብ ፕራንኩ ተሳክቶልናል በትንሽ ብትጠጣውም ችግር የለውም ምንም ችግር የለውም ወተቷ ምንም የቀረችው ነገር የለም ተመልሳ ወጣለች ግን ያው ይሄን ያህል ምን ችግር አለው ሁላችሁም እኔ ባይዜ በጣም ነው የሚገርመኝ ሰው የታለበ ወተት እኔን ያሲዘገነጥ ሁላችን ጠብተናል እንዲያደግን ቢሆንም ግን የሆነ ስታድጊ ምናምን እንኳ ያስጠላል እኔም አሁን ስንቶቻችሁ ግን እንደዚህ አይነት ዝግት የሚያረጋችሁ ሰዎች ስንቶቻችሁ ነው ቤተሰብ ኮሜንት ላይ ሲነገሩን ካደጋችሁ በኋላ ታናናሽ ተወልዶላችሁ ምናምን ካልጠባው ብላችሁ ወይም ደግሞ ጓጉታችሁ የጠባችሁ ካላችሁ ከ10 አመት በላይ ማለት ነው ከዛ በታች እንኳን ችግር የለም ከ10 አመት በላይ ማን ያስታውሳለሁ ለምን ያስታውስም ይችላል ከነሱ ሲወለድ ጓጉቶ የጠባ ብዙ ሰው ሊኖር ይችላል ቤተሰቦች ለዛሬ እንግዲህ ቪዲዮን ስራ ላይ ያላችሁት ይሄን ነበር ተሸውዳለሁ ዛሬ ተሳክቶልናል ቪዲዮን ሰራለን ብለው እዚህ ቁጭ ብሎ እየጠበቀን ነበር እኛ እንግዲህ በጎን ፕራንክ አድርገናል ብዙም ባይዘው አልጎዳንም ለማንኛውም እኛ የተረፈን ስድብ ብቻ ነው ቤተሰብ ምንም የተረፈን ነገር የለም እንወዳቸዋለን በሌላ ቪዲዮ እስከምንገናኝ ባይ